የሳምሰንግ ጋላክሲ S26 Ultra በጣም አሪፍ ስልክ ሆኖ አግኝቼዋለሁ። This is it. The AI phone designed to make every day easy and effortless. ስልኩ ምን ይዟል እንዴት ነው የሚለው ደግሞ ዘርዘር አድርገን እንመለከተዋለን። ይሄ ስልክ እንግዲህ 200 ምናምን ሺህ ብር በላይ ነው፣ $1300 በላይ ማለት ነው። አዎ ቪዲዮአችንን ለምን በS26 Ultra እየቀረጽን አንጀምረውም? የስልኩም ካሜራ እጅግ ቆንጆ ሆኖ አግኝቼዋለሁ። 26 Ultra እየተቀረጸ ያለው ማለት ነው። የሳምሰንግ ጋላክሲ S26 Ultra በጣም አሪፍ ስልክ ሆኖ አግኝቼዋለሁ። ስልኩ ምን ይዟል እንዴት ነው የሚለው ደግሞ ዘርዘር አድርገን እንመለከተዋለን። ከዛ በፊት ግን በዚህ ስልክ የወሰድኳቸውን ፎቶዎች እንዲሁም ቪዲዮዎች ተመልክታችሁታል። ከተማችንም አምሮባታል። የስልኩም ካሜራ እጅግ ቆንጆ ሆኖ አግኝቼዋለሁ። ቪዲዮአችንን ለምን በS26 Ultra እየቀረጽን አንጀምረውም? ሰላም ዩቲዩብ እንደምን አላችሁ? ዛሬ እንግዲህ በS26 Ultra ቪዲዮአችንን በአልትራ ዋይድ ካሜራው እየቀረጽኩ ቪዲዮአችንን ጀምሬዋለሁ። የካሜራ ሪቪው ይኖረናል። ይሄ ስልክ እንግዲህ 200 ምናምን ሺህ ብር በላይ ነው፣ $1300 በላይ ማለት ነው። ስለዚህ ምን አዲስ ነገር ይዞ መጥቷል ሳምሰንግ S26 Ultra የሚለውን መጀመሪያ እንግዲህ የተወሰኑ ቪዲዮዎችና ፎቶዎች ጋበዝ አደርጋችኋለሁ። ስለዚህ ስልክ ያለውን ስፔክም አስመለክታችኋለሁ ማለት ነው። ተመልከቱት፣ አብራችሁን ቆዩ። S26 Ultra ሪቪው ከጆኤል ጋር የሳምሰንግ ጋላክሲ S26 Ultra ለአያያዝ በጣም ምቹ ነው፣ ቀላል ነው። ይሄ ስልክ እንግዲህ በጣም ኤክስፔንሲቭ ከሚባሉ ዓለም ላይ ካሉ ስልኮች ውስጥ ነው። iPhone 17 Pro Max አለ፣ እንዲሁም ደግሞ የጉግል ፒክስል፣ የOnePlus እነዚህ ስልኮች ናቸው ቶፕ የሚባሉት። የዣኦሚን ጨምሮ እነ ቪቮ የሚገራርም ስልክ አምጥቷል። ታዲያ እዚህ ስልክ ላይ ባትሪው it's the same 5000 mAh፣ እንዲሁም ደግሞ አዲስ የባትሪ ቴክኖሎጂ አላካተቱም ኤክሴፕት 60 ዋት ፋስት ቻርጂንግን አካተውበታል። ያ ማለት በ75% የሚደርስላችሁ በ30 ደቂቃ ቻርጅ ነው which is ጥሩ። ግን እነ ዣኦሚ ሌላ ታሪክ ውስጥ አሳይተውናል የቻርጂንግ ቴክኖሎጂ ኢንክሉዲንግ OnePlus የባትሪ ቴክኖሎጂያቸው ነው። ዋናውን እንግዲህ ከካሜራ ጋር ሳነሳ እዚህ ስልክ ላይ 5 ካሜራዎች ነው የምታገኙት። እንዲሁም አዲስ ፈርስት ኢምፕሬሽን ላይ የካሜራ ሞጁሉ ተሻሽሏል። እንግዲህ ሃውሲንግ አስገብተውለታል። 4 ካሜራ ከኋላ ሲኖረው ከፊት ለፊት ደግሞ ፍሮንት ካሜራ 12 ሜጋፒክሰል ነው ያለው። 4K ይቀርጻል 60 ፍሬምስ ፐር ሰከንድ። ቪዲዮዎቹን እንግዲህ እነዚህ ምላችሁ በቁጥር ምን ያደርግልናል? አውትዶር ወተን ሰንሴት ላይ የሚገራርሙ እነዚህን ፎቶዎች እንግዲህ በሰልፊ ካሜራ ተነስቻለሁ። በባክ ደግሞ ሜን ካሜራው 200 ሜጋፒክሰል ነው። ሌላ እንግዲህ 50 ሜጋፒክሰል ካሜራዎች ሲኖሩት 10 ሜጋፒክሰል ካሜራ ተጨማሪ ያለው ማለት ነው። ዙሙ በጣም የሚገርም ዙም ነው ያለው። አሳያችኋለሁ፣ እዚሁ ማሳየት እችላለሁ። ፎቶ ላይ አድርጌ ጭራሽ የማይታይ ቦታ ነው ዙም የሚያደርገው ማለት ነው። አሁን የምትመለከቱት ቴክኖሎጂ ፕራይቬሲ ዲስፕሌውን ኦን አድርገናል። ሩቅ ራሱ አድርጌ ዙም ማድረግ እችላለሁ። ይሄ ዋይድ ሲሆን ነው 0.5 ሆነ እስከ 100 ዙም ማድረግ ይችላል ማለት ነው። መለየት ራሱ ይከብዳል። ግን የቪዲዮ ላይ እስከ 25 ብቻ ነው የሚሄደው። ዲፔንድስ እንደ ቪዲዮ የምትቀርጹበት 8K ይቀርጻል ብያችኋለሁ። UHD ይቀርጻል። 8K በሚሆንበት ሰዓት እነዛን ዙም ኬፓቢሊቲዎች አታገኙም። ግን ቤዚክሊ ለፎቶና ቪዲዮ ምን ይመስላል የሚለው ፎቶዎችን ቪዲዮዎችን ወስጄበታለሁ። ኢንሴን ነው። ይሄንን ስልክ ዴሊ ድራይቨር ማድረግ እፈልጋለሁ። ይሄን ስልክ ሪቪው እንዳደርግ S26 Ultra ኤቢ ሞባይል ነው የላኩልኝ። በዚህ አጋጣሚ ቴንክ ዩ ብያለሁ። ኤቢ ሞባይል መግዛት ለምትፈልጉ ሰዎችም ዲስካውንት ይኖራል። ጆኤል ብላችሁ ከሄዳችሁ ታች ዲስክሪፕሽን አስቀምጥላችኋለሁ። በመቀጠል ዋና እንግዲህ የስልክ ቤዚክ ቴክኖሎጂ የሚባሉት ዋናው አሁን ካሜራ ሆኗል። በመቀጠል ዲስፕሌይ ነው። ስለዚህ ወደ ዲስፕሌዩ ስመጣ ኢንሴን በአለም ላይ አሉ ከሚባሉ ዲስፕሌዮች አንደኛው ነው። ቢካዝ ሳምሰንግ ነው የአይፎንንም ዲስፕሌዮች ማኒፋክቸር የሚያደርገው። ታዲያ ባጭሩ 120 ፍሬምስ ፐር ሰከንድ እንዲሁም የQHD HDR10 ሰፖርት ማድረግ የሚችል አውትዶር ላይም የሚገርም ብራይትነስ ታገኛላችሁ። ግን በዚህ ዓመት ሳምሰንግ ላይ ብቻ ያለ ሌላ የትኛውም ስልክ ላይ ያልተገጠመ አንድ ፊቸር አለ which is ፕራይቬሲ ዲስፕሌይ። ለዚህ ብላችሁ ይህን ስልክ እንዳትገዙት። ፕራይቬሲ ዲስፕሌይ በጣም የሚገርም ቴክኖሎጂ ነው። ፕራይቬሲ ዲስፕሌዩን ብቻ ብላችሁ የምትገዙት ከሆነ ዲስአፖይንትድ ትሆናል። ለምን? ፊቸሩ አሪፍ ሆኖ ሳለ ግን ፕራይቬሲ ዲስፕሌዩ ስክሪን ኳሊቲው እንዲሁም ብራይትነሱን በትንሹ ይቀንሷል። QHD ላይ አድርጌ ነው አሁን እየተጠቀምኩት ያለሁት። ቤዚክሊ ፕራይቬሲ ዲስፕሌዩ ይሄ ነው። አያችሁት? አይታያችሁም ማለት ከጎን ላለው ሰው ቤዚክሊ ነው፣ ከጎን አይታይም። በጣም ኢንሴን ፊቸር ነው። ሁለተኛ ሌላ ፊቸር አለው ፕራይቬሲ ዲስፕሌዩ። ፓስወርድ እንዲሁም ኖቲፊኬሽን ሲመጣ ብቻ ሙሉ ስክሪኑ እየታየ እነዛን ብለር ማድረግ ይችላል። Whoa. Are you serious?
I can't see your screen from here. በመቀጠል ደግሞ ወደ ፕላትፎርሙ ስንሄድ ቀጥታ የሚጠቀመው ኦፕሬቲንግ ሲስተም የአንድሮይድ 16 ላይ ነው። ሶ One UI 8.5 ደግሞ ለየት ያለ ዲዛይንን አስተዋውቀዋል። አሪፍ ኢንተግሬሽን አለው ከኤአይ ጋር። ሶ የሚጠቀመው ፕሮሰሰር እንደጠቀስኩላችሁ የኳልኮም ስናፕድራገን 8 Elite Gen 5 designed specifically for Galaxy S26 Ultra ነው። እጅግ በጣም ትንሽ ነች። 3 ናኖሜትር ማለት በጣም ትንሽ ነው ይህን ሁሉ ፕሮሰስ የሚያደርገው ዲቫይስ። በመቀጠል እንግዲህ ጂፒዩ እዚህ ስልክ ላይ የምናገኘው አድሪኖ 840 ነው። ሶ ኤንፒዩ ወይም የኤአይን ፕሮሰስ የሚያደርጉበትም እጅግ ፈጣን ሜሞሪ ያላቸው፣ ያ ማለት የኤአይ ፕሮሰሶችን እዛው ፕሮሰስ ያደርጋሉ ማለት ነው። ሶ ሜሞሪ ካርድ ስሎት የለውም። ከዛ ብዙ ሰዎች የማያነሱት እንግዲህ ስቶሬጅ ስናወራ 256 ጂቢ 512 እንደምንለው ዩኤፍኤስ የምንለው አለ። የስቶሬጁ ፍጥነት ማለት ነው ዩኤፍኤስ 4.0 ነው። የዚህ ፍጥነት እጅግ በጣም ፈጣን ነው። ስትልኩ እንዲሁም ስትቀበሉ ፋይሎችን እጅግ ፈጣን ነው። ሶ ሌላኛው መሞከር የፈለኩት ደግሞ የናይት ሞዱን ነው። ሶ በጨለማ ምን ያህል አሪፍ ፉቴጆችን ይወስድልናል ነው። ቪዲዮ ፎቶ ላይ ሶ የተወሰኑ ፎቶዎችን እንሞክር ላስመልክታችሁ። እንግዲህ ካሜራ ሌላኛው እዚህ ካሜራ ላይ ሆሪዞንታል ሎክ የሚባል ቴክኖሎጂን አስተዋውቋል። ያ ማለት ቤዚክሊ ስልኩን እንደዚህም እያንቀሳቀስ ነው ምን እያለ የምናገኘው ፉቴጅ ሎክድ ያደረገ ነው። በጣም ስቴብል እንዲሆን አድርገውታል ማለት ነው። አሁን እንግዲህ ሼክ እያረኩት ነው። ይሄንን ፉቴጅ ትመለከቱታላችሁ። ሶ በማታ በጣም የሚገርም ኢንሴን የሆነ ኳሊቲ ነው ያለው ካሜራው። ስለዚህ ምን ቴስት እናደርጋለን ቀጣይ ሆሪዞንታል ሎክ ፊቸሩን ተመልክታችሁታል። ያ ማለት እያንቀሳቀስኩት በጣም ስቴብል የሆነ ፉቴጅ ነው ያለው። ናይት ሞዳቸውን ደግሞ ተጠቅሜ ላይክ ማታ ላይ ሲሆን ሎ ላይት በሚሆንበት ጊዜ ለዛ ብቻ ዴዲኬትድ የሚሆን ፊቸር አለ። ሁሉም ስልኮች ላይ ናይት ሞድ አለ። ሶ በናይት ሞድ ደግሞ የምንወስድባቸውን ፎቶዎች እንዲሁም ቪዲዮዎች እንመለከትበታለን። እንግዲህ የS26 አልትራ ኢንሴን የሆነ ስልክ ነው። የS25 አልትራን ጃምፕ ነው ያረኩት። ሪቪው ራሱ አላረኩም እዚህ ቻናል ላይ ኖቲስ ካረጋችሁት። ያ የሆነበት እንግዲህ አንደኛው ምክንያት ሳምሰንግ S24 ላይ S23 ላይ በቃ ተመሳሳይ ፊቸር S25 ላይ አሁን S26 ላይ ግን አትሊስት በቃ የሆነ ብዙ ፊቸሮች ጨምረዋል ብዬ አስባለሁ። ስፔኩን ጠቀስ ለማድረግ እንግዲህ ከስክሪኑ ነው የምንነሳው። በጣም ሂዩጅ የሆነ 6.9 ኢንች ስክሪን ተገጥሞበታል። 120 Hz ሪፍሬሽ ሬት አለው። ዲስፕሌዩ እንግዲህ ሱፐር አሞሌድ ነው። ከዛም ላይ ደግሞ እንግዲህ የጎሪላ ግላስ በቃ ፕሮቴክሽን ዋይዝ ኤቭሪቲንግ ኔል ያደርገዋል ሳምሰንግ። እንዲሁም የፕራይቬሲ ዲስፕሌይ ቴክኖሎጂ እንዳለ ሆኖ ሁሉም ቪዲዮ ላይ እንግዲህ በጣም ሃይፕ የተደረገው ይሄ ነው። እንዲሁም የኤአይ ፊቸሮቹ ሌላኛው ትልቅ የተነሳ ፊቸር ነው። ሶ ከዲስፕሌዩ ተነስተን ወደ ካሜራው አይተናል። ከካሜራው ስንቀጥል ደግሞ ቻርጂንግ ላይ ነው። ቻርጂንግ እንዳልኳችሁ ነው። ደስተኛ አይደለሁም በዚህ ባለው ባትሪ ማለት ነው። ቢካዝ አዲስ ቴክኖሎጂ መጥቷል። እሱን ቴክኖሎጂ አላካተቱበትም። ጀስት 5000 mAh 60 ዋት ፋስት ቻርጂንግ ጋር በማስገባት ነው ይሄንን ስልክ ሺፕ ያደረጉት which is የተለየ ነገር። እንግዲህ ማግሴፍም የለውም። ማግሴፍ ማለት የተለያዩ ማግኔቲክሊ አታች አድርጋችሁ ዋየርለስ ቻርጂንግ ቴክኖሎጂ መጠቀም ትችላላችሁ። አይፎንም ላይ አለ ኢንክሉዲንግ የጉግልም። ሶ ቲክነሱን ከፍ ያደርግብናል የስልኩን። ሶ ከቨር ላይ መጠቀም ይቻላል which is ያስኬዳል። ምንም ችግር የለውም። ኦልሬዲ ሰዎች ከቨር ስለሚያደርጉበት እዚህ ስልክ ላይ ማለት ነው። ሶ እሱን ካለፍን በኋላ ደግሞ አብዛኞቹ ሰዎች ስቶሬጅ እንዲሁም ስፔሲፊኬሽኑ እንዴት ነው ፐርፎርማንስ ዋይዝ There have been rumors for months that Samsung might scrap the storage upgrade entirely, and if current leaks are accurate, US prices could stay the same. ሶ ፐርፎርማንስ ዋይዝ ምንም ቤንችማርክም ይበለው ተብሎ ነው እንጂ የምናወራው። ለማውራት ያክል የስናፕድራገን 8 ኢሊት ቺፕ አለው። 5ኛ ጀነሬሽን 3 ናኖሜትር የሆነ ቺፕ ነው እዚህ ስልክ ላይ ተገጠመው። ሶ ያ ማለት በጣም ኢንሴን ፕሮሰሰር ነው የምታገኙት። ቶፕ ከሚሰኙ ስልኮች አንደኛው ነው። ሳምሰንግ እንግዲህ ስናፕድራገን ነው ቀጥታ ለሲ ሳምሰንግ ስልክ ብሎ የሚያዘጋጅለት ማለት ነው። ሶ ኤኒዌይስ በመቀጠል እንግዲህ ስፔሻል ፊቸር ያልኳቸው እነዚህ ናቸው። ዲስፕሌዩ ኢትስ ኢንሴን። ፕራይቬሲ ግላሱን ካበራውት አሁን ኖርማል ነው። ቅድም አብርቻ ሳይቻችኋለሁ። ፕራይቬሲ ዲስፕሌዩን ካበራውት ነው በደንብ የኖቲስ የምታደርጉት ያንን ፊቸር። ግን ኦልሞስት 80% አልጠቀመው ኤክሴፕት ለኖቲፊኬሽን ብቻ ማደርጋት ቢካዝ ኳሊቲውን ያሳጣኛል። አሁን QHD አድርጌው ነው። ኦኬ ለዛ ነው በጣም ባትሪም ሲወስድ የነበረው። ሶ ስክሪን ኳሊቲውን እንደዚህ ነው መጠቀም የፈለጉት የQHD ላይ አድርጌው። ሶ ዳትስ ዋይ ባትሪም በጣም እየወሰደብኝ ነው። አሁን እንግዲህ ሙሉ ቻርጅ 85% አድርጌው ነበር የመጣሁት። ግን ስንት ፐርሰንት ነው ያለው? 59 which is ሙሉ ቀን አይደለም ግማሽ ቀን የሚያውል ባትሪ የለውም ማለት ነው። ሶ 235,000 ብር ገዝታችሁት 2-3 ጊዜ እንግዲህ ቻርጅ ማድረግ ይኖርባችኋል ሙሉ ዩዘር ከሆናችሁ
ማለት ነው ይሄን ስልክ ላይ የአውትዶር እንዲሁም የማታ ፊቸሮቹ ፎቶና ቪዲዮዎችን እንጋብዛችሁና እንግዲህ ወደ ስቱዲዮ ሪቪዋችን እንመለሳለን ማለት ነው። እንዴት ነው እንግዲህ ጆኤል ታላርጊ ወጣ ብለን ቴክ ትራቨል ኮንቴንቶቻችንን እየሰራን ነው። የስልክ ሪቪው በሳምሰንግ ጋላክሲ S26 አልትራ ተመልሰናል። እንግዲህ በጣም ከምወዳቸው ከሚያስደስቱኝ ነገሮች አንደኛው ቴክ ላይ ስልኮችን ጋጀቶችን ሪቪው ማድረግ ነው። ስልኮችን በዋነኝነት ማለት ነው። ሶ ስቱዲዮ ገብተን ደግሞ ብሬክዳውን እናደርጋቸዋለን ማለት ነው። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ይመቻችሁ። ስልክ ላይ እንግዲህ በጣም ብዙ ኮምፖነንቶች አሉ። የመጀመሪያው እንግዲህ ፈርስት ኢምፕሬሽን ነው። አንድን ስልክ ሰው እንደገዛ ወይም የመጀመሪያ ሲያየው እጁ ላይ አያያዙ ዲዛይኑ ነው። ሶ ሳምሰንግ እንግዲህ S24 S25 እና S26 ላይ ሂውጅ የሚባል ኢምፕሩቭመንት የለም። ሳምሰንግ ብቻ ሳይሆን እንዲሁም ከፊት ለፊት ብታያቸው አብዛኞቹ ስልኮች በቃ አንድ አይነት ናቸው፣ ሙሉ ስክሪን ናቸው ማለት ነው። ሶ ከኋላ ነው ዲፍረንስ ያላቸው የካሜራ ፖዚሽኒንግ፣ የሃውሲንጋቸው፣ የካሜራ ሃውሲንግ ሞጁላቸው እንዲሁም ዲዛይናቸው ከጀርባ ያለው ያው ልዩነት ያመጣል የሚጠቀሙትን ማቴሪያል ጨምሮ። ሶ ካሉት የመጀመሪያው ነገር ውስጥ ሳምሰንግ ወደ አሉሚኒየም ተመልሷል። ይሄ እንግዲህ አይፎን 15 አፕል ሪሊዝ ሲያደርገው በታይቴኒየም እንደሚሰራው ተናግሮ ነበር። ሳምሰንግም ወደ ታይቴኒየም ሄደው ነበር። ነገር ግን ሙቀቱን አልቻሉትም። ታይቴኒየም የበለጠ ጠንካራ ማቴሪያል ቢሆንም ላይት ዌት የሆነ ነገር ግን ሳምሰንግም አፕልም በቀጥታ ወደ አሉሚኒየም ቦዲ ተመልሰዋል ማለት ነው። ሶ ዙሪያቸው የምትመለከቷቸው አሉሚኒየም ናቸው። ታዲያ ይሄ ስልክ መቼ ወጣ? ሳምሰንግ ምን ስልኮች አወጣ ካላችሁኝ ሳምሰንግ እንግዲህ S26 S26 ፕላስ እንዲሁም S26 አልትራ የተሰኙ ስልኮችን አውጥቷል። ቶፕ ኦፍ ዘ ላይን የሆነው ሳምሰንግ ጋላክሲ S26 አልትራ $1399 ወይም $1299 ለገበያ አቅርቧል። የ128 ጂቢ ቫሪያንት የለውም። ያለው እንግዲህ የ256 ጂቢ ከ12 ጂቢ ራም ጋር ይመጣል ማለት ነው። ሶ ብዙ ጊዜ ከዚህ በፊት ሞዴሎች ሪሊዝ ሲያደርግ በሁለት አይነት ቺፕሴት ነው ሪሊዝ የሚያደርግ የነበረው። ሶ በስናፕድራገን በኳልኮም ይለቃል፣ እንዲሁም በሌላ ቺፕሴት ሪሊዝ ያደርግ ነበር። ሶ አሁን አልትራ ቨርዥኑ ላይ እሱ የለም። በአንድ ቨርዥን ያለው እጅግ በጣም ፓወርፉል የሆነ የስናፕድራገን 8 ኤሊት ጄን 5 3 ናኖሜትር ቺፕ ነው ይህንን ስልክ ሪሊዝ ያደረገው። ቤንችማርኮቹ በጣም አሁን ቪዲዮ ኤክስፖርት ለማድረግ ሬንደር ያደረገበት ፍጥነት በጣም የሚያስደነግጥ ነበር። ቤንችማርኮቹ ኔል ያደርጋል ሳምሰንግ። ሶ ይህ ስልክ መቼ ወጣ ካላችሁ 2026 ፌብሩዋሪ ላይ አናውንስ ተደርጎ ነበር። ያ ማለት S26 አልትራ ሊወጣ ነው ተብሎ። በመቀጠል ማርች 6 2026 ላይ ደግሞ እንግዲህ ሪሊዝ ተደረገ ማለት ነው። በ4 ቀን ውስጥ እጄ ላይ ደርሶ ነበር ይሄ ስልክ። እየተጠቀምኩት ነበር ሰሞኑን ፎቶዎች ስወስድበት፣ የተለያዩ ስራዎችን እንግዲህ ዴይሊ ውሎዬን እያደረግኩበት ነበር። ዲስፕሌዩ በቃ ኤቭሪቲንግ በጣም ደስ ይላል። ከS25 አልትራ ጋር እጅግ በጣም ሂውጅ የሆነ ኢምፕሩቭመንት የለውም። ኤክሴፕት እንግዲህ የፊዚካሊ ለየት ያለው S26 አልትራ ላይ ብቻ ኤክስክሉሲቭሊ የሚገኝ ፕላስም S26 ላይ የሌለው የፕራይቬሲ ዲስፕሌዩ ጉዳይ ነው አነጋጋሪ የነበረው፣ እንዲሁም የኤአይ ኢንቴግሬሽን ፊቸራቸው። አሁን ስልኩን ደግሞ ጠቅለል አድርገን ከስክሪኑ ጀምረን ቦዲውን እያየን እንሄድ ማለት ነው። ስፔኮቹን ልዘርዝርላችሁ። ሀሳብ አስተያየታችሁ ግን እንዴት? እኛ ሀገር ላይ እንግዲህ ከ230 ሺህ ብር በላይ ነው ይሄ ስልክ የሚሸጠው። $1300 አካባቢ ነው። ገበያ ላይ እንግዲህ 512 ጂቢ ራሙም ደግሞ እስከ 16 ጂቢ ቬሪየንት ይኖራል። እሱን ስታደረጉ እየጨመረ ይሄዳል ማለት ነው። 214 ግራም ብቻ ነው የሚመዝነው። እጄ ላይ እጅግ ቅልል ብሎ ነበር ስጠቀመው። በአንጻራዊነት አይፎኑ የሆነ ፕሪሚየም ቢውልድ ያለው ይመስላችኋል። ባይ ዲፎልት ግን ያ ሁሉ ቴክኖሎጂ በአንድ ስልክ ውስጥ ነው የከተቱት። ምንድነው ባዶ የሆነ ነው የሚመስላችሁ ማለት ነው። 214 ግራም ነው። በመቀጠል የፊት ለፊት የምታገኙት ኮሪንግ ጎሪላ አርመር 2 እንዲሁም ደግሞ ከጀርባ ያለው ኮሪንግ የጎሪላ ግላስ ቪክተስ 2 የተሰኘ አሉሚኒየም ፍሬም አለው። እንግዲህ S25 አልትራ ከኤስ ፔን ጋር ነው የሚመጣው። ብሉቱዝ የለውም፣ ግን ኤስ ፔኑ እጅግ በጣም አሪፍ ፊቸር ነው። የትኛውም ስልክ በአለም ላይ የለውም። ከዚህ በፊት እንግዲህ ሳምሰንግ የኖት ላይናፕ ነበራቸው፣ እሱን ገድለውታል። ኖት የነበረበት ሪዝን እቺ ስታይለሷ ስለነበረች ነው። አልትራ ውስጥ ተካቷል ማለት ነው አሁን። ስለዚህ የኤስ ፔን ፊቸሯ በጣም አሪፍ ነች፣ ግን ብሉቱዝ ኮኔክሽን የለውም። ወደ ስፒከሩ ስንመጣ ሃይ ቢት ሬት ኦዲዮ ሰፖርት ያደርጋል፣ ግን በጣም ላውድ ነው። ደስ የሚላችሁ ነው ኮንቴንት ኮንሱም ስታደርጉበት፣ ፊልምም ኮንቴንትም ስትመለከቱ እጅግ በጣም አሪፍ ኦዲዮ አግኝቼበታለሁ።
ስቴሪዮ ስፒከር ነው ያለው። እዚህ እንግዲህ ፕሪሚየም የሆነ ስልክ ነው የምታገኙት። ስለዚህ በስቴሪዮ ስፒከር ከታች እንግዲህ ዳውን ፋይሪንግ ስፒከር አለው፣ ከላይ ደግሞ ሌላም ተጨማሪ ስፒከር አለው ስልክ በምናነጋግርበት በኩል ማለት ነው። መልቲ ፋንክሽን ስለሆነ ኮርስ IP68 ነው ይሄ ስልክ። አሁን ላይ የሚጠበቅ የነበረው የIP69 ነው። IP68 ማለት ደስት እንዲሁም ዋተር ፕሩፍ ነው። ይሄ ማለት ደግሞ አዋራ ቢገባበት ውሃ ውስጥ ለ30 ደቂቃ ቢቆይ ምንም ችግር የለውም ነው። ግን IP69 ደግሞ ከዚህም ደረጃውን ያሻሽል ነበር፣ ግን ሳምሰንግ በIP68 ነው የቆዩት። ወደ ባትሪ ስንመጣ ቅሬታ ያለኝ እዚህ ስልክ ላይ እንግዲህ ይሄ ስልክ ሙሉ ቀን ልጠቀመው አልቻልኩም፣ ግማሽ ቀን ነው። ቢካዝ እኔ እንግዲህ ሄቪ ዩዘር ነኝ። አንድን ስልክ ስጠቀም ዋይልድ ዳታ እጠቀማለሁ፣ 5G ነው የምጠቀመው ፓኬጅ። ስለዚህ 5G በደንብ ኮንሱም ያደርጋል። በመቀጠል ሆትስፖት ማበራባቸው ጊዜዎች አሉ፣ ብሉቱዝ ኮኔክት አደርጋለሁ። ስልኩን ደግሞ እንግዲህ QHD ላይ ነበር ዲስፕሌይ ኦፕሽን አላችሁ። እኔ ስልኩ ዲስፕሌይ በጣም ስለተመቸኝ QHD እስከ መጨረሻው ነው ያደረኩት። እሱም ብቀንሰው ባትሪው ትንሽ ቢያንስ ከግማሽ ቀን ከፍ ይልልኛል፣ ሙሉ ቀን አይውለኝም በእኔ አጠቃቀም። ፍጥነቱ ውስጥ ነው ሌላኛው ነገር። ሳምሰንግ ኢምፕሩቭ ያደረጉት የ60 ዋት ፋስት ቻርጂንግን እዚህ ስልክ ላይ አካተውበታል። ያ ማለት በ30 ደቂቃ ውስጥ በPD 3.0 75% ይደርሳል። ኢምፕሬሲቭ አይደለም፣ ኖርማል ስፔክ ነው። ቢካዝ እየከፈላችሁ ያላችሁት $1,300 ነው። እና OnePlus ያስተዋወቁት ኢቨን የባትሪ ቴክኖሎጂያቸው ጭምር እጅግ ለየት ያለ ነው። ከዚህ ጋር ተያይዞ እንግዲህ ፕራይቬሲ ዲስፕሌዩ ላይ ነው ውጪ ማሳይቻችሁ ነበር። የሚገርም ፊቸር ነው ያለው የፕራይቬሲ ዲስፕሌዩ። ነገር ግን እንዴት ነው የሚሰራው የሚለውን ዝርዝሩን ደግሞ ላካፍላችሁ። Come on, what are you hiding? ፕራይቬሲ ዲስፕሌዩ እጅግ አስገራሚ ነው። በመቀጠል ይሄ ስልክ ተወዳጅ ያደረገው ካሜራው ነው። እኔ የተነሳኋቸውን ፎቶዎች እንግዲህ ተመልከቷቸው። እጅግ በጣም ቆንጆ ፎቶዎችን አንስቶልኛል። ይሄ ስልክ እንግዲህ ሜን ካሜራ የሚጠቀመው 200 ሜጋ ፒክስሉ ነው። ፎቶ ሳነሳ እስከ 100x ዙም አድርጌ ነበር። አነሰሰሪ ነው። በቃ የሰው ህይወት ውስጥ ነው የሚገባው ካሜራው ሄዶ ሩቅ ቦታ ማለት ነው። እንግዲህ ከሲኤምሲ ሆኜ ሲኤምሲ ሚካኤል ያለ ቢልዲንግ ቤተክርስቲያኑን ጭምር ከሩቅ ነው ሳነሳበት የነበረውና በጣም ሩቅ ሎኬሽን ነው ዙም አድርጌ ሳነሳ የነበረው። የተወሰነ ለመሞከር የፈለኩት ለምሳሌ የማይታይ የማይነበብ ጽሁፍን ከሩቅ አንስታችሁ እስከ 50x ያለው በደንብ ጥርት አድርጎ ጽሁፉን ያሳያችኋል። የኤአይ ፕሮሰሲንግ ይጠቀማል። ጨረቃ እንግዲህ ከዚህ በፊት ሳምሰንግ ሲያነሳ ተመልክታችኋታል። ዙም እያደረገ በኤአይ ኢንሃንስ አድርጎ በቃ ትክክል ይመስል ነበር። የሆኑ ሪፖርቶችም ወጥተው ነበር። ቪዲዮ ላይ ግን ያንን ፊቸር አታገኙትም። እስከ 25x ነው ዙም የሚያደርገው። ሌላኛው 10 ሜጋ ፒክስል እንግዲህ ቴሌፎቶ ሌንሱ ነው። እንግዲህ የፔሪስኮፕ ቴሌፎቶ ሌንስ እንዲሁም አልትራ ዋይዶቹ ደግሞ 50 ሜጋ ፒክስል ካሜራዎች ናቸው። ይሄ ማለት እንግዲህ ይሄ ስልክ በሜን ካሜራው 8K በ24 እንዲሁም በ30 ፍሬምስ ፐር ሰከንድ ሪከርድ ያደርጋል። በ4K ከሆነ ደግሞ በ30 በ60 እንዲሁም በ120 ፍሬም ፐር ሰከንድ ሪከርድ ያደርጋል። የወሰድኳቸው የሚገራርሙ ፉቴጆች እዚህ ጋር ተመልከቷቸው። በ8K ፉቴጅ ጭምር የተወሰዱ ናቸው። 10 ቢት HDR አለው፣ HDR ፕላስም አለው። ለአብዛኞቻችን እንግዲህ ቁጥር ነው የሚመስለን። ለምሳሌ አይፎን ላይ 50 ሜጋ ፒክስል ካሜራ አለው፣ ግን ቁጥሩ እዚህ ላይ 200 ሜጋ ፒክስል አለው። በጣም ብዙ እጥፍ ነው፣ 3 እጥፍ አካባቢ። ስለዚህ ምንድን ነው ልዩነታቸው? የሳምሰንግ ላይ እንግዲህ 200 ሜጋ ፒክስል ሜይን ካሜራ ቢኖረው እንግዲህ ጉግል ፒክስል ደግሞ በሶፍትዌር ኦፕቲማይዜሽን ከሁለቱም ተቀራራቢ የሆኑ ፉቴጆችን ስመለከት ነበር። which is 50 ሜጋ ፒክስል በጣም አንሶ ነው አይደለም። በቃ በሜጋ ፒክስል ብቻ አይደለም የካሜራ ጥራትን የምንመለከተው። ወደ ፍሮንት ካሜራው ስንመጣ 12 ሜጋ ፒክስል ነው። እንግዲህ በፍሮንት ካሜራው የወሰድኩትን ቪዲዮ ደግሞ ተመልከቱት፣ ፎቶዎች ጭምር። ስለዚህ ይሄ 12 ሜጋ ፒክስል ካሜራ 4K ድረስም መውሰድ ይችላል። በሰልፊ ካሜራው አማካኝነት 26 ሚሜ ዋይድ ነው። በ4K 30 ፍሬምስም 60 ፍሬምስ ፐር ሰከንድም ይወስዳል። ላይቭ ስትሪም ለምታደርጉ ሰዎች which is አሪፍ ኦልተርኔቲቭ ነው። ወደ ሴንሰሮቹ ስንመጣ ኢንዲስፕሌይ ፊንገርፕሪንት ነው ያለው፣ የአልትራሶኒክ ፊንገርፕሪንት። ይሄ ቴክኖሎጂ አልተሻሻለም፣ ግን መጀመሪያው ነው። በቃ ከዚህ በላይ ምንም ሊሆን አይችልም። አልትራሶኒክ ፊንገርፕሪንት አለው። በጣም ፈጣን ነው የጣት አሻራ የሚወስድበት። ቻርጂንግ ላይ ያላነሷቸው 2 ነጥቦች አሉ። የመጀመሪያው እንግዲህ ዋይርለስ ቻርጂንግ ነው። ስልኩ ማግሴፍ አይደለም። ለምሳሌ አይፎንም ጉግል ፒክስልም የመጀመሪያ ያደረጉት ነገር የማግሴፍ ቴክኖሎጂን ኢንትሮዲውስ ያደረጉት። ስልኩ ከጀርባ ማግኔቲክ ኮይል ይኖረውና ዋይርለስ ቻርጅ ያደርጋል። ያ የለም እዚህ ስልክ ላይ። ይሄንን ግን ኮምፕሮማይዝ ያደረጉበት ሪዝን ሳምሰንግ በጭራሽ ቲክነሱ ከዚህ እንዲወፍር አልፈለኩም። ያንን በከቨር አማካኝነት ማግኘት ትችላላችሁ ብሏል። ኦፍኮርስ ይሄን ቴክኖሎጂ የሚፈልግ ሰው ከቨር ማድረግ ይችላል። ቲክነሱ አሁን ያለበት እጅግ አሪፍ ነው። 214 ግራም ቅለትም አለው። አሪፍ ነው። ስለዚህ 25
ዋት ዋየርለስ ቻርጂንግ ደግሞ ይወስዳል። ሌላኛው ደግሞ ሪቨርስ ዋየርለስ ቻርጂንግ የሚባል ቴክኖሎጂ አለ። እንደምታውቁት ሪቨርስ ዋየርለስ ማለት የኔን ሳምሰንግ እንደ ፓወር ባንክ መጠቀም የሚያስችለኝ ነው። ሶ ከኔ ስልክ ወደ ሌላ ስልክ በዋየርለስ ሆኖ ግን ሪቨርስ ነው የኔን ባትሪ ቻርጅ ነው የሚወስደው ያለምንም ገመድ። ይሄ ቴክኖሎጂ ሲመጣ በጣም አስገራሚ ነበር። 4.5 ዋት ነው የዚህ ፍጥነቱ ማለት ነው። ሶ ብዙም ኢፌክቲቭ አይደለም፣ ግን ለኤመርጀንሲ ጊዜ ይጠቅማቸዋል። ለምሳሌ ከእናንተ 20% ወስዶ ወደዛኛው ስልክ ቀጥታ 20% አይሄድም፣ የሚባክን ኤነርጂዎች አሉ። ሶ ከዛ አንጻር ቴክኖሎጂ ገና የሚቀረው ነው፣ ግን ለኤመርጀንሲ ጊዜዎች ኬብል ባይኖራችሁ ያንን መጠቀም ያስችላችኋል። ታዲያ 256 ጂቢ በ12 ጂቢ ራም ቨርዥኑን $1299 የሳምሰንግም ሳይታቸው ላይ ማግኘት ትችላላችሁ። እኛ ሀገር ደግሞ ይህን ስልክ በዚህ ፍጥነት እንዲደርሰን ያደረገው እንግዲህ ኤቢ ሞባይል ነው። ሶ ኤቢ ሞባይል እስቲ ሪቪው አድርገው ጆኤል ብለው ይህንን ስልክ ልኮልኛል። በጣም ማመስገን ፈልጋለሁ። ልትገዙ የፈለጋችሁ ሰዎች ሳምሰንግም አይፎንም ስልኮች አሏቸው። ሶ ጆኤል ብላችሁ ከሄዳችሁ ደግሞ በቀጥታ ዲስካውንትም ይኖራችኋል ማለት ነው። ኤቢ ሞባይል ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። እንግዲህ ስለተባበረን ይህን ቪዲዮ እንድንቀርጽበት እኔ ጋር እንዲቆይ ስለሰጠኝ ይህን ስልክ ቴንኪዩ ብያለሁ። ኮመንት ላይ አስቀምጬላችኋለሁ። ይመቻችሁ። የዛሬው እንግዲህ የኤስ26 አልትራ ሪቪው ቪዲዮችን ይህን ይመስል ነበር። በቀጣይ ምን ቪዲዮ ይሰራላችሁ ከአይፎን ጋር እናወዳድረው። ቲክቶክ ፔጅንም እንግዲህ ፈጣን የሆኑ ቪዲዮዎች እንዲደርሳችሁ ቼክ ማድረግ እንዳይረሳ። ታዲያ ኤስ25 አልትራ ሪቪው እንዳልሰራው ታውቃላችሁ። ቢካዝ ሳምሰንግ ራሳቸው ይቅርታ ጠይቀው ነበር። በቃ እያሻሻልን አይደለም ቴክኖሎጂውን ብለው በዚህ ዓመት ብዙ ኢምፕሬሲቭ ቴክኖሎጂዎችን አስገብተውበታል። የተለያዩ የስልክ አምራች ኩባንያዎችም ጥሩ ቴክኖሎጂዎች እየተመለከትኩ ነው። መሀል ላይ ክሪስ የሌለው አዲስ ቴክኖሎጂንም አስተዋውቋል። እንዲሁም ደግሞ ከሌሎች ስልኮች ላይ እንግዲህ ዱዋል ዋይፋይ የሚጠቀም ቴክኖሎጂንም አስተዋውቋል። ያ ማለት 2 ዋይፋዮችን ይጠቀማል፣ ግን ቤስት የሚለውን አውትፑት ነው የሚሰጣችሁ ማለት ነው ዴታ ዋይዝ። የዛሬው ሪቪው ቪዲዮችን ይሄን ይመስላል። ጆኤል ታላርጊ ነኝ። ኤስ26 አልትራ ሪቪው በቴክ ሪቪው ፕሮግራማችን ተገናኝተናል። ቪዲዮችን ከመጨረሳችን በፊት ከተማዋን በዚህ ስልክ የቀረጽኳቸውን ቪዲዮዎች በደንብ ጋበዝ ላድርጋችሁ ተመልከቱልኝ። በኮመንት ደግሞ ሀሳብ አስተያየታችሁን አስቀምጡልኝ። ኢትዮጵያ ውስጥ ጽድት ያሉ በጣም አሪፍ የቴክ መረጃዎችን ከፈለጋችሁ የት መምጣት እንዳለባችሁ ታውቃላችሁ። ይህንን ፔጅ ላይክ፣ ሰብስክራይብ እያደረግን ወደ 200,000 ሰብስክራይበር እንግባ። ይመቻችሁ።